ክቡራትና ክቡራን እንደምን ሰነበታችሁ። ይህ ኢሲኤን ቴሌቪዥን ነው። ለዕለቱ መርጠን ያዘጋጀነውን ወቅታዊ መረጃ ልናደርስ ሰዓቱ ደርሷል። ኢሲኤን ቴሌቪዥን የሁላችንም ድምጽ፣ አብረውን ይቆዩ። ጊፍት ሪል ስቴት 1000 አፓርታማዎችና የንግድ ሱቆችን ከቅናሽ ጋር ለሽያጭ ያቀረበ። ጊፍት ሪል ስቴት 45% የባንክ ብድር የተመቻቸላቸው ከ5 እስከ 18% ቅናሽ የተደረገላቸው ከ1000 አፓርታማ እና የንግድ ሱቆችን ለሽያጭ ማቅረቡን ይፋ አደረገ። የድርጅቱ መስራችና ባለቤት አቶ ገብረ ኢየሱስ በአንድ ቃለ መጠይቅ ላይ ምን ሲሉ ሰማዋቸው? ጊፍት ሪል ስቴት ለሩብ ምዕተ ዓመት እዚህ ደረጃ ለመድረስ ያለፈባቸው መንገዶች እንዴት ናቸው? እንዴት ያሉ ተግዳሮቶችን አለፋችሁ ተባሉ። ምን አሉ እሳቸው? ተቋማችን የሚመራው በሲስተም ነው። ሲስተም ያለው ድርጅት ማለት በጽኑ መሰረት ላይ የተገነባ ህንፃ ማለት ነው። ጊፍት ሪል ስቴት 1000 መኖሪያ አፓርታማ እና የንግድ ሱቆችን በቅናሽ ዋጋ ለሽያጭ ማቅረቡን ሰኔ 10 ቀን 2018 ዓ.ም ሽያጭና ኤክስፖ ላይ ይፋ አድርጓል። የጊፍት ቢዝነስ ግሩፕ ዋና ስራ አስፈጻሚ ክቡራትና ክቡራን፣ የጊፍት ቢዝነስ ግሩፕ ከፍተኛ አመራሮችና ሰራተኞች፣ የጊፍት ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ ውድ የሚዲያ ተቋማት ሁሌም ከኛው ጋር ናችሁ። ውድ የጊፍት ሪል ስቴት አዳዲስና ነባር ደንበኞች፣ ብዙ ሰዎች አይቻለሁ፣ ደንበኞች አሉ ማለት ነው። በኢትዮጵያ የሪል ስቴት ዘርፍ የ25 ዓመታት የላቀ ልምድና ታማኝነት ያለው ጊፍት ሪል ስቴት በለገሃር መንደር ባዘጋጀው ልዩ የቤት ሽያጭ ኤክስፖ ላይ አዳዲስና ግዙፍ ፕሮጀክቶችን በይፋ አስተዋወቀም። የ2018 ዓመተ ምህረት ማገባደጃን ምክንያት በማድረግ መኖር በጊፍት መንደር በሚል መሪ ቃል ከዛሬ ሰኔ 10 ጀምሮ በሚካሄደው በዚህ የጊፍት ሪል ስቴት የመኖሪያ አፓርትማዎች እና የንግድ ሱቆች ልዩ የሽያጭ ኤክስፖ መክፈቻ ስነ ስርዓት ላይ ለመገኘት እንኳን በሰላም መጣችሁ እያል ደንበኞችን እጅግ የሚስቡ የተለያዩ የቤት ባለቤትነት አማራጮችን እና ማራኪ የዋጋ ቅናሾችን ይፋ አድርጓል። እንደሚታወቀው ጊፍት ሪል ስቴት እና እህት ድርጅቶቹ ኢትዮጵያ ውስጥ በግል ኢንቨስትመንት ደረጃ እየተካሄደ ባለው ሀገራዊ ዘርፈ ብዙ የልማት እንቅስቃሴ ውስጥ ጎህ ሳይቀድ ቀድሞ በመነሳት ከ3 አስርተ ዓመታት በላይ በኢትዮጵያ ሰማይ ስር ፈርቀዳጅ እንቅስቃሴ በማድረግ ላይ የሚገኙ ግንባር ቀደም አገር በቀል ድርጅቶች ናቸው። በአንድ ጊዜ ሙሉ ክፍያ ፈጽመው ቤት ለሚገዙ ደንበኞች ደግሞ ከ8 እስከ 18% የሚደርስ ቅናሽ የተደረገላቸው ሲሆን ይህም በሂደት ከሚመጣ ተጨማሪ የዋጋ ንረት የሚጠበቅ አስተማማኝ ዋስትናን ያካተተ መሆኑ ተብራርቷል። በሌላ በኩል በአጭር ጊዜ ውስጥ ቤት መረከብ ለሚፈልጉ ደንበኞች ለፈጣን ባለቤትነት በሚል በቀረበው ሁለተኛ ፓኬጅ ግንባታቸው 95% የደረሱ ቤቶችን በ25% ቅድመ ክፍያ ብቻ መያዝ የሚቻልበት እድል ተመቻችቷል። በጊፍት ሪል ስቴት ሽያጭና ማርኬቲንግ ኃላፊ አቶ ብርቁ ይርጋን ደግሞ ልጋብዝና ሽያጩ ሂደቱ ምን ይመስላል፣ ቤቶቹ ምን ይመስላሉ፣ ምን ያህል ማህበረሰብ ተገንብቶ እየኖረ ነው፣ መኖርስ በጊፍት ሪል ስቴት የሚባለው ለምንድን ነው የሚለውን ይሰጡናል፣ ማብራሪያ ማለት ነው። አንደኛው በሪል ስቴት ዘርፍ የላቀ አፈጻጸም ማለት ቀድሞ ወደ ሪል ስቴቱ በመግባት ለሌላው አሪያ በመሆን መስራች በመሆን አንደኛው። ሁለተኛው በግንባታው ቆይታ 25 ዓመታቶችን በሴክተሩ ላይ በመቆየቱ። ሌላው የቤት እጥረትን ለመቅረፍ ያደረገው አፈጻጸም ለደንበኞቻችን በጊዜ ቤት ከማስረከብ ከአንድ መንደር 2-3 መንደሮችን በማስረከቡ። ሌላው ጥራቱን የጠበቀ ቤት በመገንባትና ሌሎች ዝርዝር ስራዎችን በመስራት እና ሁለተኛው በማኔጀራል አፈጻጸሙ በኮንስትራክሽን፣ በትሬዲንግ፣ በሪል ስቴት፣ በብረታ ብረት፣ በቢልዲንግ ማቴሪያልስ እንደዚሁም ደግሞ በፕሮፐርቲ ማኔጅመንት እና ባለፈው ሳምንት ደግሞ በተቀላቀለው በጊፍት ትራቭል ደግሞ ከኢትዮጵያ ተመራጭ ሆኖ ለመቀጠል ጉዞውን የጀመረ ድርጅት ነው። ምን ማለት ነው? ጊፍት ሪል ስቴት ወደ ምስራቅ አፍሪካ በ2030 ለመግባት እንደዚሁም ደግሞ ተደራሽነቱን በአዲስ አበባ ብቻ ሳይሆን በአዋሳ፣ በቢሾፍቱ፣ በሸገር ሲቲ እና እንደዚሁም በባህር ዳር
እስከ 2030 ተደራሽነቱን ለማስፋት በጣም ታጥቆ እየሰራ ያለ ትጉ ድርጅት ነው። ሞቅ ያለ ጭብጨባ ስለ ራዕይ ሰኔ 10 ቀን በተዘጋጀው በዚህ ልዩ ኤክስፖ ላይ ከፍተኛ የገንዘብ እጥረት ያለባቸው ዜጎች ጭምር በሂደት እየከፈሉ የቤት ባለቤት መሆን የሚችሉበት አመቺ ሁኔታ መፈጠሩ ተብራርቷል። ከቀረቡት አማራጮች መካከል ዋነኛውና ህዝብን የሳበው እድል ደንበኞች ሙሉ ክፍያ ሳይጠበቅባቸው የፈለጉትን ቤት በ2 በመቶ ቅድመ ክፍያ ብቻ እንዲይዙ የሚያስችል አሰራር ነው። ከዚህም በተጨማሪ ድርጅቱ ለተጠቃሚዎች እስከ 45 በመቶ የሚደርስ የባንክ ብድር የማመቻቸት ስራ እንደሚሰራም አስታውቋል። ለዚህም ደግሞ በፕሮፐርቲ ማኔጅመንት እና ባለፈው ሳምንት ደግሞ በተቀላቀለው በጊፍት ትራቭል በእነዚህ የአመራር ሂደቶች ከ35 ዓመት በላይ ባደረገው የአመራር ብቃት የላቀ በመሆኑ በሁለቱም ዋንጫና ሰርቲፊኬት ከቀድሞ የኢፌዴሪ ፕሬዝዳንት ከዶክተር ሙላቱ ተሾመ ይህንን ምስክር ተቀብሏል። ሞቅ ያለ ጭብጨባ እስቲ። ጊፍት ሪል ስቴት ባለፉት ሩብ ክፍለ ዘመን በዘርፉ ባካበተው ታማኝነት በአዲስ አበባ እምብርት በቦሌ መድኃኔዓለም በ22 በሲኤምሲ በአትላስ እና በለጋር ባሉ ዋና ዋና ስትራቴጂካዊ ቦታዎች ዘመናዊ ቪላዎችን፣ አፓርታሞችን፣ የንግድ ሱቆችን ገንብቶ በማስረከብ ላይ እንደሚገኝ በኤክስፖ ላይ ተገልጿል። ለሽያጭ አቅርበን ደንበኞቻችንን እየጠበቅን እንገኛለን ማለት ነው። የገዙን እስከዛሬ ድረስ ባሉት ኦፖርቹኒቲዎች በአጠቃላይ የተጠቀሙት ለመድገም አዲስ ደግሞ የሚገዙ ሰዎች ደግሞ እንደዚህ ይሄን ኦፖርቹኒቲ ለመጠቀም እየጠበቁን ያሉበት ሁኔታ አለ። ስለዚህ እነዚህን አቅርበናል ማለት ነው። ሰኔ 10 ቀን 2018 ዓ.ም በድምቀት የተከፈተው የታላቅ ኤክስፖ እስከፊታችን ሰኔ 30 2018 ዓ.ም እንደሚካሄድ ታውቋል። ጊፍት ሪል ስቴት እንደዚህ ደግ የሆነው ቸር የሆነው ከባለቤቱ ነው ብዬ አስባለሁ። የተሰጠንን ማመስገን አለብን፣ የተደረገልንን ማድነቅ አለብን ብዬ አስባለሁ። እስቲ በጋራ ዛሬ እናመስግናችሁ አይመስላችሁ? ክቡር አቶ ገብረ ኢየሱስ ከመቀመጫው በአክብሮት እንዲነሱ ይጠይቃሉ። ያና ሞያን ስላገናኙ ስራ ስለፈጠሩ እጅግ እናመሰግናለን። እርሶና ድርጅቶ በቃላችሁ ተገኝታችሁ የገነባችኋቸውን ቤቶችና አፓርትመንቶች ቶሎ ለባለቤት እንዲደርስ ስለምታደርጉ እጅግ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የፌስቡክ እና የቴሌግራም እንዲሁም የቲክቶክ ቻናላችንን ይከተሉ። ሰብስክራይብ በማድረግ ፎሎ እና ሐሳባቸውን እንዲሰጡን በአክብሮት እንጠይቃለን። ኢሲኤን ቴሌቪዥን የሁላችንም ድምጽ